የሳምንቱን የንጋት ፖስት አበይት የፋይናንስ ዜናዎች ዋና ዋናዎቹን በማስቀደም ጀምራለሁ። የኢትዮጵያ ንግድ ባንክ አጠቃላይ ቁጠባውን 2.1 ትሪሊዮን ብር ስለማድረሱ፣ ባይናንስ የተሰኘው የክሪፕቶ ግብይት መድረክ በኢትዮጵያ ብር ግብይትን ሊያቋርጥ ስለመሆኑ፣ የኢትዮጵያ መንግስት በግማሽ የበጀት ዓመቱ ብቻ የ93 ቢሊዮን ብር የበጀት ጉድለት ገጠመኝ ስለማለቱ፣ የማዕድናት ኤክስፖርት ገቢ በ87 በመቶ በመጨመር 4 ቢሊዮን ዶላር ስለመድረሱ፣ እንዲሁም የኢትዮጵያ ካፒታል ገበያ ባለስልጣን ህገወጥ የአክሲዮን ሽያጮችን ስለማስጠንቀቁ በዛሬው አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች በየሳምንቱ እሁድ ልክ በ9 ሰዓት የሚቀርብላችሁ ከሮሃ ምንዛሬ ቢሮዎች ጋር በመተባበር የሚቀርበው ዜናችን መደመጥ ይጀምራል። በቅድሚያም ታዲያ የአጋራችን የሮሃ ምንዛሬ ቢሮዎች ማስታወቂያ አድምጠን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በቅድሚያም በዚህ ባሳለፍነው ሳምንት በአጋራችን ሮሃ የምንዛሬ ቢሮዎች የውጭ ሀገራት ገንዘቦች ሲገበያዩ የዋሉበትን ዋጋ በመናገር ልጀምር። አንዱ የአሜሪካን ዶላር በ175 ብር ከ05 ሳንቲም እየተገዛ በ178 ብር ከ51 ሳንቲም ሲሸጥ፣ የእንግሊዝ ሀገሩ ፓውንድ በ230 ብር ከ35 ሳንቲም እየተገዛ በ234 ብር ከ95 ሳንቲም ይሸጣል። ዩሮ በ200 ብር ከ45 ሳንቲም ሲገዛ በ204 ብር ከ45 ሳንቲም ሲሸጥ፣ ዩናይትድ አረብ ኤሚሬቶቹ ድርሃም በ47 ብር ከ44 ሳንቲም እየተገዛ በ48 ብር ከ38 ሳንቲም ሲሸጥ ውሏል። በዚሁ ወደ ዝርዝር ዜናዎቹ የምገባ ነው የሚሆነው። የኢትዮጵያ ንግድ ባንክ በዘንድሮ የበጀት ዓመት 9 ወራት ብቻ 493.7 ቢሊዮን ብር ቁጠባን ከደንበኞቹ በማሰባሰብ አጠቃላይ ተቀማጭ ገንዘቡን 2.1 ትሪሊዮን ብር ስለማድረሱ ከሰሞኑ ይፋ ሆኗል። የኢትዮጵያ ንግድ ባንክ በቀደመው የበጀት ዓመት ሰኔ 30 2025 ላይ ሂሳቡን ሲዘጋ የነበረው አጠቃላይ ተቀማጭ 1.68 ትሪሊዮን ብር እንደነበረ የሚታወስ ሲሆን በ9 ወራት ውስጥም የ25 በመቶ የቁጠባ እድገት ማስመዝገቡን ነው ለመመልከት የቻልነው። በሌላ መልኩ ባንኩ በተጠቀሰው ጊዜ 3.6 ቢሊዮን የአሜሪካን ዶላር የውጭ ምንዛሬንም እንዲሁ ስለማስገኘቱ የተነገረ ሲሆን የምንዛሬ ግኝቱ አሁንም ባንኩን ቀዳሚ የውጭ ምንዛሬ መተላለፊያ እንደሚያደርገው ተገልጿል። ይሁንና የውጭ ምንዛሬ ግኝት እድገቱ በተጠበቀው መልኩ እንዳልሆነ ቁጥሮቹ ያሳያሉ። በተለይም ከጥቂት ዓመታት በፊት ትልልቅ የመንግስት ድርጅቶችን የተበላሹ ብድሮች ተከማይተውበት የነበረው ንግድ ባንክ በተደረገለት የመታደጊያ ክፍያ ተንተርሶ የወጪ ቅነሳ እንዲሁም ደግሞ መጠነ ሰፊ ማሻሻያዎችን በማድረግ በፋይናንስ ኢንዱስትሪው ያለውን መዋቅራዊ ድርሻ በማስቀጠል ላይ መሆኑን እንዲሁ ሰምተናል። ባይናንስ የተሰኘው ዓለም አቀፍ የክሪፕቶ ግብይት መድረክ ከፈረንጆቹ ግንቦት 15 በኋላ የኢትዮጵያ ብርን ተንተርሶ የሚደረግ ማንኛውንም አይነት ግብይት እንደሚያቋርጥ ይፋ አድርጓል። የኢትዮጵያ ብሔራዊ ባንክ ከወራት በፊት አሰራይቶት በነበረው አንድ መመሪያ መሰረት ግለሰቦች መካከል የሚደረግ የፒቱፒ የምንዛሬ ግብይትን ማገዱ ይታወሳል። በዚህ መሰረት ታዲያ ባይናንስ ከተቆጣጣሪዎች ጋር በስምምነት ለመስራት በማሰብ የብር ግብይትን ሊያቋርጥ መሆኑን ነው የሰማነው። ባይናንስ በመግለጫው ግብይቱን ዳግም ለማስጀመር ከኢትዮጵያ ብሔራዊ ባንክና ሌሎች ተቆጣጣሪዎች ጋር እንደሚሰራ ተናግሯል። እንደ ባይናንስ ያሉ የክሪፕቶ ግብይት መድረኮች ኢትዮጵያውያን ለተለያዩ ክፍያዎች የሚያስፈልጋቸውን የውጭ ምንዛሬ በቀላሉ ለማግኘት ሁነኛ አማራጭ የነበሩ ሲሆን፣ በተቃራኒው ደግሞ መድረኮቹ በህገ ወጥ የገንዘብ አዘዋዋሪዎች በጣም ምቹ መሆናቸው ይነገራል። የባይናንስ እርምጃ ታዲያ በአንድ መልኩ የኢትዮጵያ ፋይናንስ ዘርፍ ተቆጣጣሪዎች ከግሉ ሴክተር ጋር ያላቸው ግንኙነት እየተጠናከረ መምጣቱን ያሳያል። የኢፌዴሪ ገንዘብ ሚኒስቴር ያሰራጨው የበጀት አፈጻጸም ሪፖርት ኢትዮጵያ በ2018 የበጀት ዓመት ግማሽ የበጀት ዓመት ብቻ ታዲያ 93.3 ቢሊዮን ብር የበጀት ጉድለት እንዳጋጠማት አትቷል። በተጠቀሰው ጊዜ ማለትም ከሐምሌ 1 2017 እስከ ታህሳስ 2018 መጨረሻ አጠቃላይ የመንግስት ገቢ ከሁሉ ምንጭ 704.7 ቢሊዮን ብር የነበረ ሲሆን አጠቃላይ ወጪው ግን 798.2 ቢሊዮን ብር እንደነበረ ለማወቅ ተችሏል። በዚህ መሰረት ታዲያ 93 ቢሊዮን ብር የሚጠጋው ገንዘብ በጉድለት መልኩ መንግስት ከሀገር ውስጥና ከውጪ በተገኙ ብድሮች ለመሸፈን አስገድዶታል። በዘንድሮ የ2018 የበጀት ዓመት መንግስት 1.9 ትሪሊዮን ብር እንደሚያስፈልገው በወጪ ደረጃ ማለት ነው የሚታወቅ ሲሆን በ6 ወራት የተሰበሰበው ይህ አጠቃላይ ገቢ የሚያስፈልገው ወጪ 48.1 በመቶ መሆኑን
መሆኑንም እንዲሁ ለመመልከት ተችሏል። በተጠቀሰው ጊዜ ከተገኘው ገቢ ትልቁ ድርሻ ግብር ሲሆን 579.6 ቢሊዮን ብር ከዚህ ዘርፍ ብቻ ተገኝቷል። እንዲሁም ከልማት አጋሮች 235 ቢሊዮን ብርም በዚሁ ጊዜ ስለመገኘቱ ነው የተነገረው። ኢትዮጵያ በ9 ወራት ብቻ ከማዕድን ዘርፍ የ4 ቢሊዮን ዶላር ኤክስፖርት ገቢን ስለማስገኘቷ እንዲሁ ተሰምቷል። ይህ አሃዝ ከቀደመው ዓመት ጋር ሲነጻጸር የ87 በመቶ ብልጫ ያለው ሲሆን ከ3 ዓመታት በፊት አጠቃላይ የሀገሪቱ ኤክስፖርት ገቢ ከዚህ አሃዝ ጋር እንደሚስተካከል የመንግስት ሪፖርት አትቷል። ኢትዮጵያ በተለይም በሐምሌ ወር 2024 ከወሰደችው የምንዛሬ ግብይት ሪፎርም በኋላ በማዕድን ዘርፍ በተለይም ወርቅ ኤክስፖርት ከፍተኛ መነቃቃት የታየ ሲሆን የሀገሪቱ የሁል ጊዜ ቁጥር 1 የኤክስፖርት ገቢ ማስገኛ ቡናን ወደ ሁለተኛ ደረጃ ስለማንከባለሉ ለመመልከት ችለናል። መንግስት በማዕድን ዘርፍ እድገት በዋናነት ኢንቨስተሮች ትርፋቸውን በቀላሉ ከሀገር ይዘው እንዲወጡ የሚያስችል ስነ ምህዳር በመፍጠራችንና ሌሎች የተጠኑ ድጋፎችን በማድረጋችን ነው በማለት የተናገረ ሲሆን በአፍሪካ ማዕድናት ዘርፍ ላይ የሚጽፉ ተንታኞች ደግሞ የአፍሪካ ሀገራት ወርቅን ከመሸጥ ይልቅ ወደ ክምችት ማዞር እንዳለባቸው ይከራከራሉ። ያለበለዚያ መዋቅራዊና ዘላቂ የሆነ መረጋጋትን በአፍሪካ ሀገራት ፋይናንስ ውስጥ ማምጣት የሚያዳግት ይሆናል እያሉ ይናገራሉ። በስተመጨረሻም የኢትዮጵያ ካፒታል ገበያ ባለስልጣን በባለስልጣኑ ያልተመዘገቡ አክሲዮኖችን ከመግዛት ማህበረሰቡ እንዲቆጠብ ማስጠንቀቂያን በድጋሚ ሰጥቷል። ለአብነትም በአርባ ምንጭ ከተማ አካባቢ ባይራ አክሲዮን ማህበር የተሰኘ አንድ ተቋም ያለ ባለስልጣኑ መስሪያ ቤት ይሁንታ አክሲዮኖችን ለመሸጥ ሲያስተዋውቅ ተገኝቷል። በኢትዮጵያ ካፒታል ገበያ ህግ መሰረት ታዲያ ማንኛውም ለህዝብ የሚሸጥ አክሲዮን በቅድሚያ በባለስልጣን መስሪያ ቤቱ አክሲዮኖቹን እንዲያስመዘግብ ይደነግጋል። ያልተመዘገቡ አክሲዮኖችን መግዛት ለከፍተኛ ኪሳራ ሊዳርግ የሚችል ሲሆን በተለይም ከዚህ ቀደም ብዙ መስራቾች የብዙዎችን ገንዘብ ሲመዘብሩ እንዲሁም ደግሞ ይዘው ሲሰወሩና ላልታለመለት ዓላማ ሲያውሉ ተገኝተው ይታወቃል። ስለዚህ ማንኛውም ዜጋ አክሲዮኖችን ከመግዛቱ በፊት አክሲዮኖቹ በኢትዮጵያ ካፒታል ገበያ ባለስልጣን ስለመመዝገባቸው ማረጋገጥ ይኖርበታል ተብሏል። የተወደዳችሁና የተከበራችሁ ንጋት ፖስት ቤተሰቦች ለዛሬ ያጠናቀርኩላችሁ አበይት የፋይናንስ ዜናዎች ታዲያ እስካሁን ያዳመጣችኋቸው ናቸው። በዜናዎቻችን ላይ አስተያየቶች ካሏችሁ ጥያቄዎቻችሁን እንዲሁ በኮሜንት ሴክሽን ላይ ጻፉልን እያልን በቀጣይ ሳምንት በሌላ አበይት የፋይናንስ ዜናዎች እስከምንገናኝ ድረስ ታዲያ ከንጋት ፖስት የምንሰናበታችሁ የፍሬያማነት ሳምንት እንዲሆንላችሁ በመመኘት እኔ ገሜበራኑ ነኝ። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ